ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ ሁለት ወቅት ብቻ እነዚህ ሰዎች ሳያቋቸው በፊት እኔ ሙፍቲ እንደማቃቸው ታውቃላችሁ። ሙፍቲና እኔ ቤታቸው ዛሬ ወጣቱ የተውሂድን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ዑመር ኮምቦልቻ ብሎ መጥራት ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው ከአፈሩ ወስተው ለበረካ ብለው ወይ ዘግባ ሶፍታ ያጸደውም ሶፍታ ኦኬ ወገኖቻችን እስልምና ስልጣኔና ከቱራቡ ወይም ከአፈሩ ወስተው ለበረካ ብለው እንትን ያደርጋሉ። والله እኔ በአይኔ አይቻለሁ። በአይኔ እንደዚህ በመንገድ እየሄድኩ በአስመራ ከተማ ነው በመንገድ እየሄድኩ አንድ ደሪህ ነበር ቀብር እንደዚህ ነው የወሊ ፉላን የሚሉት ነው። والله ሴት እኮ ነው ራቆትዋ አላህ ልክ እንደፈጠራት ከዛ ጭቃ አብኩታ ሰውነቷን በሙሉ እኮ ነው በጭቃ ለጠፈች ማለት ነው። ለምን ራቆትዋ ከዛ በኋላ ለምን ነው ቢባል የሼኹ በረካ ትላለች። እኔ በአይኔ ያየሁት ወንድሞች አንዱ ከኛ ጋር ኳስ ይጫወት ነበር እና እድሜው የ35 ዓመት ልጅ ነው። አሁን እኔ ከዚህ ሳዑዲ አረቢያ እረፍት ብዬ ስሄድ ታውቃለህ ሰዎች እኮ ወረፋ ይዘው የ70 ዓመት እድሜው የሆነ ሰው መጥቶ እጁ ያ እንትኑ ወሊ ነው የሚሉት የወሊ ልጅ ነው የሚሉት እጁ ዘረጋና አንድ ባንድ የመጡ እጁን ይስማሉ። አሁን አንዱ አየሁትና የ70 ዓመት እድሜ ነው ያለው እጁን ይስማል። ልጁ እኮ ነው የልጅ ልጁ ይሆናል። እውነት የልጅ ልጁ ሊሆን ይችላል። ምንድነው የሚያደርገው? እኔ አውቃለሁ ይሰው ወሊ ነው የሚለው ከኛ ኳስ ይጫወት ነበር ምንም ዕልም የለውም ምንም ነገር እንትን የለውም። እንዴውም እኔ ምን ልበላችሁ والله ምንድነው ስለው የወሊ ልጅ ነውና አባቱ ሲሞት ውላያ እሱ ነው የወረሰው ይላል እና ለበረካ ነው የሚስሙት ያሉ። ይህ አሁን እስካሁን ድረስ በአገራችን ሞልተዋል እንደዚህ። እኔ በስ አንድ ነገር ልጠይቃችሁ ወንድም አወለን እንዴት አወቅ ወሊ መሆኑን? ወሊ እኮ على الله በስተቀር حتى ነብይና መሐመድ ሰለላሁ ዐለይሂ ወሰለም ማዕርፉ አያውቁ ማን አሳወቀህ ይሰውየው ወሊ መሆኑን? በህይወቱ ያለ ይሁን የሞተ ይሁን ንገረኝ እስቲ መልሱ። አሁን የምትሰሙ ወንድሞች በሙሉ በመላው ዓለም ያላችሁ ይህን ጥያቄ ከመለሳችሁ ሐቂቀተን ልትመልሱት አትችሉም። ደግሞ ማን ነው የነገረህ የሰውየው ወሊ መሆኑን? መልስ የለውም። እነዚህ ሰዎች ሳያቋቸው በፊት እኔ ሙፍቲ እንደማቃቸው ታውቃላችሁ። ሙፍቲና እኔ ቤታቸው እዚህ በኒ መስጂድ አለፍ ብለው ቤት ነበራቸው። ቢስ መብራት ምንድነው ይሄ አሊያንስ ኢትዮ ፍራንሲስ የሚባል አለ ሜታ ቢሮ አካባቢ እዛ ቤት ነበራቸው። ሳሎናቸው ላይ እኔና እሳቸው ብቻችንን ቁጭ ብለን የዛሬ 20 እና 22 ዓመት ምናወራቸው ወሬዎች ነበሩ። እንደ ልጅ ነበር የሚያዩኝ በጣም ነበር የሚያከብሩኝ። አሰባችሁት አንድ ሰው ሳይጨመርብን እኔና ሙፍቲ ብቻችንን ቁጭ ብለን ምናወራ ሰው ከነበር ንቄ ተውኩት። ሰውየው ስነ ስርዓት ሳይኖራቸው ቀርቶ አይደለም ከሰው ጋር ማንንም ማቅለጥ የሚችሉ ሰው ናቸው። በጣም የተረጋጉ ናቸው። ሲያወሩ ለስለስ ያለ ወሬ ነው የሚያወሩት። ጥያቄው ግን ምንድነው? በዲን ልንግባባ አልቻለም። ጌታዬ ዘንድ ራቆቴ ነው በመቆምበት ሃይማኖት ልንግባባ አልቻለም። ያለ ዕውቀት ወዳቸው ነበር። ዕውቀት ሲሰጠኝ አላህ ጥያቸው ወጣ። ለሂዳያቸው ተመኛለህ። ምክንያቱም hatta ስለ መውሊድ የተናገሯቸውን ከሰማችሁ መጀመሪያ ላይ ነበራቸውና መጨረሻ ላይ ነበራቸው ይለያያል። መጀመሪያ ስለ መውሊድ ምን ነበር የሚሉት? ሐቂቀቱ ሱናን መተግበር የፈለገ ሰው አሉ እውነተኛውን ሱና መተግበር የፈለገ ሰው መጾም ነው አሉ። እንዲህ ያሉበት እኮ የድምጽ ፋይል አለኝ። መጨረሻ ላይ ደግሞ መውሊድን የማያከብር ካፊር ነው እስከማለት ድረስ የቂያማ ቀን እንገናኛለን እሱ በሄደበት አንሄድም እስከማለት ደረሱ። እና ለሰዎች ያለን ውዴታ ህዝብ ይውላችሁ ዳኢ ሲጀምር ህዝብ ስር መግባት የለበትም። ህዝብ ስር መግባት የለበትም። ህዝብ ስር ከገባ ምን ትሆናለህ? ህዝቡ ሲጮህ ትጮሃለህ፣ ዝም ካለ ዝም ትላለህ። እኛ እኮ ለነዚህ ሰዎች እኮ አዝነን ነው እኮ ሽርክ ላይ ለወደቁት ሰዎች ከአመት እስከ አመት ይሄን አርዕስት የምናወራው። ሙፍቲ ስለሞቱ እኮ አይደለም ስለ ቀብር አምልኮ መወራት ያለበት። ከአመት እስከ አመት ይሄ አርዕስት መወራት አለበት የለበትም? ወንድሞቼ በአላህ ይሆንባችሁ። ለምን
እኛ ሰዎችን ከምንወዳቸው በላይ የአላህን ዲን ልንወድ ይገባል። የአላህን ዲን ልንወድ ይገባል። ይሄው የተፈራው ደረሰ። አህባሾች ደግሞ የፈለጉት ሆነላቸው። እሱ ምንድነው? ቆይ አሁን በዚህ አቀባበር በተቀበሩበት ሁኔታ ሚረግም እየረገማቸው ሚሰድብ እየሰደባቸው ራስንም እኮ አታሰድብ ተብለሃል። ራስን አታሰድብ ተብለሃል አልተባልክ? ዲን ባለበት ሄደ ሰው ቢሰድብህ አላህ ጥብቅና ይቆምልሃል። ሆን ተብሎ ግን አዲስ አበባ ላይ እንዲህ አይነት ነገር እንዲደረግ በወሎ በጎንደር በጎጃም እኮ አለች። አሁን ሙፍቲ የሰሯት ነገር ለብቻ እንዲሆኑ ሰዎች ያሉባት ጥቂት ሰዎች ብቻ የሚቀበሩባት። ከዛስ አሁን ከ2013 ጀምሮ ነው ቦታው ተሰጠ የተባለው። ለምን እስካሁን ሰው አልተቀበረበትም? አትክልት ተራ ታውቃላችሁ? ጋርመንት የሚባለው ሰፈር የእሳቸውም ሰፈር እዛ ነው አይደል? እዛ አካባቢ ሰው አልሞተም ነው እስከ ዛሬ። አሁን ሰው ይመረጣል፣ ሰው ይመረጣል። ሌላ ሰው ደግሞ ሲሞት ምን ይላል? እኔን ከሀጂ ጎን አጠገብ ውሰዱና ቀበሩኝ ብሏል ይባላል። ከዛኛ ሁሉ ከሞትን በኋላ ቂያማ ሲደርስ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም የባሰ እንጂ የተሻለ አይመጣም ብለው የለ። ሰው በሞተ ቁጥር ከዛስ ዱንያ በጣም ሰውን እየወጠረው እውቀት በጠፋ ቁጥር እዚህ ጋር እኮ ያሉት እኮ በጣም ልዩ ሰው ነበሩ። ደግሞ የውሸታቸው ውሸት ወላሂ ያልተሰገደበትን ሁሉ መካና መዲና ተሰግዶባቸዋል። እንዲህ ብሎባቸዋል። ሀቅ ከያዙ እኮ 40 ሰው በቂ ነው። ሀቅ ካለ የሰጋጁ ቁጥር ምን አሳሰበ? ሚሊኒየም የተሰበሰበው ሁሉ ሙስሊም ነው? እንደው ባላ ይሁንባችሁ ሚሊኒየም የተሰበሰበው ሁሉ ሙስሊም ነበር? 30% በላይ ምን ነበረ? ኦርቶዶክስ ነበር። 30% በላይ ኦርቶዶክስ ነበር። የሙፍቲ ዑመር ሼክ የሆኑት ሼክ ሙሐመድ ሳኒ ረሂመሁላህ እሳቸው ሲሞቱ ይህን ያህል ክርስቲያን ቀብሯቸዋል? ባላ ይሁንባችሁ መልሱልኝ። ቀብሯቸዋል? የማን ሼህ ነበሩ? የሙፍቲ ሼክ ነበሩ። ማን? ሀጅ መሐመድ ሳኒ ሀቢብ ቁርአን ተፍሲርን የጻፉት። ደግሞ ሐውልት ይሰራላቸው ይሉናል። ማን? ክርስቲያኖቹ። አቡነ ጳውሎስ የተባሉት ከአቡነ ማቴዎስ በፊት የነበሩት ሞተዋል አልሞቱም? ለምን ሐውልት አልሰሩላቸው? በአዲስ ኪዳን ያምናሉ፣ በብሉይ ኪዳን ያምናሉ። ኢየሱስ የአላህ ልጅ ነው ብለው ያምናሉ። በማርያም ያምናሉ፣ በገብርኤል በሚካኤል። በእነዚህ ሁሉ ከማመናቸው ጋር ለዛኛው ያልሰሩትን ሐውልት ለሙፍቲ ካልተሰራ ይሉናል። አሁን ይህን ግፍ ምን ይሉታል? እስቲ ይህን ግፍ ምን ይሉታል? ግን ምንድነው ይሄ ሁሉ? የቂያማ ቀን ሁላችንም ይሄው ቁርአኑ እንዳለው ወሁስለ ማፊ ሱዱር በልባችን። ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ 2 ወቅት ብቻ ዝሙትን የሚፈቅድ መስረቅን እንዲህ አይነት አስተምሮት ይማራል። ኤአይ ነው አርቲፊሻል ኢንተለጀንስ አገኘሁት። ኢንተለጀንስ አይደለም ዛሬ ወጣቱ የተውሂድን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ጊዜያትም ቢሆን አልተሳካም። በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው በስርዓታቸው ሰው ቀብር ጋር እንዴት ይጣበቃል? ቀብር ላይ ዶሪህ ካልገነባው፣ ቀብርን ካላመለኩ፣ ሙታንን ካልተጣራው እንደ ሐቅ ከሆነ ይህ ግለሰብ ኢስላማዊ አስተሳሰብ ቀርቶ ሰዋዊ አስተሳሰብ ራሱ ያለው አይመስልም። ኢስላማዊ አስተሳሰቡን ኢስላማዊ ስርዓቱን እንተወውና አንድ ሰው እንደ ሰዋዊነት በሰውነቱ የሚናገረውን ነገር ራሱ አስተንትኖና ምን እየተናገርኩ ነው የሚለውን ነገር አውቆ ሊናገር ይገባናል። አህሉ ሱና ወል ጀማዓዎች እርግጥ ከነዚህ አካላት አህባሽ ከሚባሉ አካላት ቅርንጫፋዊ ልዩነቶች ሳይሆን ዋና መሰረታዊ ልዩነቶች እንዳሉ ግልጽ። ነገር ግን የፈለገ ልዩነት ቢኖር የሚያመልኩት አምላክ እንዲህ ነው ብለን የእኛን አምላክም አብረን አንሳደብም። ለምን? አቅላችን ይሰራላ፣ በትክክል እናገናዘባለን።
እድሜው እንኳን የማይመክረው ውስጡን በጥላቻ የሞላ ግለሰብ። እኔ እንኳን ይህን ግለሰብ ዑመር ኮምቦልቻን ከብዙ ዓመታት በፊት ታውቋል። ወሃቢያን የሆነ አስፈሪ ነገር እያደረገ እየሳለ የሚያቀርባቸው ነገሮች ድሮ ጀምረን እንሰማቸዋለን ስንት ዓመቱ። ከዚህም አለፈና ዛሬ ደግሞ ወሃቢዎች ብሎ የሚያመልኩት አምላክ ብሎ ደግሞ እንደዚህ አይነት ድንበር ያለፈ ንግግር እስከ መናገር ደረሰ። የዚህን አይነት ጥላቻ ይዞ ይሄው እስከሚሸብት ድረስ ማለት 20-30 ዓመትም ሊሆን ይችላል ወሃቢያ እያልክ በዚህ አይነት መልኩ የምትጮህ ነገር ግን ምን አመጣ? ላንቃ እስኪበጠስ ድረስ እየጮህክ ነው። ምን አመጣ? ወሃቢያ የምትላቸው አካላቶች ላይ ምንድን ያመጣው? ወላሂ አይደለም ዛሬ ወጣቱ የተውሂድን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ጊዜያትም ቢሆን አልተሳካም። ሰው እድሜው በሄደ ቁጥር ቀስ እያለ እየተረጋጋ እያገናዘበ ይመጣል እንጂ እንዲሁ ከጥመት ላይ ጥመት እንዲህ አላህ ይጨምርብሃል። በጣም የሚያሳዝነው አንተን ዑመር ኮምቦልቻ ብሎ መጥራት። ኮምቦልቻ ላይ ስንት ታላላቅ ዓሊሞች በአደባቸው በስርዓታቸው በእውቀታቸው የተመሰከረላቸው አደብ ያላቸው ዑለሞች ታያቸው ራሱ ሀያ የምታደርጋቸው ታላላቅ ዑለሞች ባሉበት አገር ላይ በዛ አገር አንተ መጠራት በኢስላም ስም ከሊባኖስ የተመሰረተ የተክፊር እምነትን በሙስሊሙ ላይ ለመጫን እየተጋጋጠ ያለ ግለሰብ። አቋማቸውን በደንብ አስተውላቸው ከሆነ የማያከፍሩት ሰው የለም። እነሱ ለማክፈር የሚጠቀሙት ከነሱ ጀማዓት ከዛ ውጭ ለማክፈር የነብዩ ሰለላሁ ዐለይሂ ወሰለም ስለ ተክፊር ስለ ማክፈር የተናገሩት ሐዲስ ጭራሽ ያስፈራራል። ሰውን ከኢስላም የማስወጣት የተክፊርን እምነት በሙስሊሙ ላይ ለመጫን የምታደርገው ጥረት አሁንም አይሳካም፣ ወደፊትም አይሳካም። ደረጀ ሽንት ቤት ውሃ ይዘግባ ምልህው አሁን ገባ። እስኪ በዚህ በቪዲዮ ከገባ ውሃ ይዘግባ ሶፍት አያጸደውም። ሶፍት ኦኬ ወገኖቻችን፣ እስልምና ስልጣኔ ነው የምንላችሁ ለዚህ ነው። ሽንት ቤት ሲገቡ ውሃ ይዛችሁ ግቡ ስንል ጭራሽ ቂጣጣብ እያሉ ይሳደቡ ነበር ከትላንትና ወዲያ እኒሁ በሀገራችን ያሉ መስቀል ያንጠለጠሉ ወገኖቻችን ማለት ነው። አሁን ላይ ግን ያው አሚን ብለው ተቀብለዋል። ከመቀበልም አልፎ ሰውን ሲመክሩ እያየን ነው። ደረጀ ሰምተሃል? የተመከርከውን ምክር እነደመቁ ውሃ ይዛችሁ ግቡ፣ እኛን ቂጣጣብ እያላችሁ ከምትሳደቡ ውሃ ይዛችሁ ግቡ። ኦኬ ትርፉ መግማማት ነው፣ መሽተት ነው። ስለዚህ ውሃ ይዛችሁ ግቡና ታጠቡ ባካችሁ። ቀስ እያላችሁ ደግሞ ኢንሻአላህ የእስልምናን ስልጣኔ በደንብ እያወቃችሁ ትመጣላችሁ፣ ያው ትሰለጥናላችሁ ብለን ተስፋ እናደርጋለን።